ቱርካን ለልጇ ስትል ወደ እነ ሶመር ቤት ተመልሳለች። ሶመር ደግሞ ቱርካንን ከኔ ጋር ቆይ እያላን ነው። ለልጃችን ለዲፍኒን ስንል አብረን እንኑር ብሎ እየጠየቃን ነበረ። ያለፈውን ነገር ረስተው ከዚህ በኋላ በእርቅ እንዲቀጥሉ እየጠየቃን ነበረ። ሩቻል ግን አሁንም ቢሆን በህይወትና በሞት መካከል ላይ ትገኛለች። ማን እንደዚህ እንዳረጋት አሁንም ከፖሊሶች ጨምሮ ተደብቀዋል። ቱርካን ግን ሩቻል እንድትነቃም በአንድ በኩል ትፈልጋለች፣ ግን ደግሞ ባትነቃም ደስ ይላታል። ምናልባት ከነቃች ሌላ ጦርነት እንዳይፈጠር ስለምትፈራ፣ በተለይ ደግሞ አሁን ካርታል ቢሮ መታ እያወራችሁ ነበረ። ካርታልም ሩቻል ከነቃች ልጅሽንም ሁሉ ነገርሽን ነው የምታጭ ብሎ የመጨረሻ ማስጠንቀቂያውን ነበር የነገራት። አሁን ምንድነው የማርገው አማክረኝ ብላ እየጠየቀችው ነበረ። ከዛ በድንገት በወሬ መሃል ነበረ ወደ እነ ሶመር ቤት እንደተመለሰች የነገረችው። ከዛ እሱ የምርሽን ነው ተመለሽ አታረጊው ሲላል ነበር። ምን ላርግ ለዲፍኒን ብዬ ነዋ እያለችው ነበረ። እንዴት ይገርማል! በአንድ ጊዜ ሁሉም ነገር አልጋ ባልጋ ሆነ አይደለ? ጥሩ ሆነ አይደለ? በጣም ደስ ይላል። ማለቴ ሩቻል እንደዛ ስትሆንልሽ በአንድ ጊዜ ቸኩለሽ ወደ እነ ሶመር ቤት ወደ እነ ኮርማኖች ቤት የሄድሽው ነገር በእውነት ይገርማል ሲላት ተናዳየችው። ካርታል ሞኛቱና ምን የምታወራው? ምሩ የጅል ወሬ የምታወራው ምን ሆናል? ዴፍኒን ስታለቅስ ነበረ፣ ምግብ አትበላም ነበረ። ምን ላርክ ለዴፍኒን ብዬ በቃ እዛ መሄድ ነበረብኝ። ስሄድ ከዛ በኋላ ሶመር ጠየቀኝ ማለት ነው። ለዛ እኮ ነው በማለት ነገረችው። ዴፍኒ ስለኔ ጠይቃት ታውቃለች ብሎ ጠይቃት። በጭራሽ ጠይቃት ታውቅም አለችው። ዞር ብሎ የዴፍኒን ፎቶ ተመለከተ። ነገር ግን ዴፍኒ በአብዛኛው ጠይቃለች። እስኪ ለማንኛውም ታዲያ አሁን ዝግጁ ነሽ? ተጭበርብሬ ነው ተታልዬ ነው ልጄን የነጠቆኝ፣ ጠበቃይም አታሎኛል ብለሽ ለመብትሽ ለመሟገት ክስ ለማቅረብ ዝግጁ ነሽ? ለመብትሽ ለመቆም አላት። ካርታል ደክሞኛል እያለችው ነበረ። ኧረ ታዩ አንደኛሽን ሁሉም ነገር አሁን ተመቻችቶልኛል፣ ሶመርም ነፃ ነው፣ ልጄም ከሱ ጋር መሆኗ ተመችቷታል። አትኝም እንዴ? እንዳየሁት ከሆነ በጣም ተመችቶሻል። እንግዲህ እንደውም ይሄ ነገር በመምጣቱ የተደሰትሽ ይመስላል ሲላ ነበር። ይኸውልህ እኔ ዴፍኒን ድጋሚ መጉዳት አልፈልግም። እሺ በዚህ መሀል የምትጎዳው ዴፍኒን ናት። ልጄ እንደዚህ ነገር ውስጥ መክተት አልፈልግም። በቃ ካርታል ከተረዳኝ እባክህ ተረዳኝ ትሏለች። እስኪ እርግጠኛ ነኝ መቼስ ሌላ ነገር እንደሌለ ሲላ ነበር። ታዲያ አሁን ከኔ ጋር ተጋብተሽ ነው እዛ ቤት የገባሽው ሲላ ነበር። ምንድነው አንተ የምትደርቀው? በቃ እንፋታ። የትዳር ሲጀመር እኮ እውነተኛ ትዳር እኮ አልነበረም እኮ። ምን ሆነ አላለችው። ቱርካን ቃልሽን ብታከብሪ ኖሮ ሶመር ላይ ክሱን ባታነሽ ኖሮ እንዴት ቀላል እንደሆነ ግን አስበሽዋል? በቀላል ነበር የመፋታሽ ይላታል። አሁንም ቢሆን ነገሮችን አታወሳስብብኝ፣ ፍርድ ቤት እንሄዳለን፣ ቶሎ ብለን መፋታት አለብን አለችው። ካርታል ግን እየተዋጠለት አልነበረም። በሌላ በኩል ሶመር እናቱን ያደረሳትን ባለ ታክሲ እየፈለገው ነው። በቀጥታ ወደ ታክሲዎቹ ማህበር ከሄደ በኋላ የታለ ሾፌሩ ብሎ እየጠየቀ፣ ሾፌሩ ግን ኢዝሚር እንደሄደ እየተነገረው ነበረ። አብሮ የነበረው ከኡዛይ ጋር ነው። በግድ ይህን ሰውዬ ተጨናውት እንዲነግራቸው አረጉ። ይህም ስልኩን እየሰጠው ነበረ። የወንድሜ ከማል ስልክ ይሄ ነው ብሎ ሰጠው። ሶመር ስልኩን ካገኘ በኋላ እዛው ደወለ። ቢደውልም ነገር ግን አይሰራም። ነግሬህ እኮ ነበረ። ማታው ሙሉ ሲጓዝ ነበር ያደረው እና ምናልባት እረፍት እያረገ ይሆናል። ለዛ ነው ትንሽ ታገስ፣ ይደውልልሃል መልሶ ይለዋል። ዳሪያና ዶኖሽ ተገናኙ። ዳሪያ በዛሬው ዕለት በካርታል ቅንብር ምክንያት ከስራ ተባራለች። ዶኖሽ በጣም ነው የሚያሳዝነው። እኔ የምልሽ በቃ ሴርዳር ያደረገው ነገር በጣም ነው ያሳዘነኝ፣ ያበሳጨኝ። እኔና ሙስጠፋ እኮ በየቀኑ ነበር የምናናግረው እኮ የሆነ ሰዓት ላይ አልፈልጋችሁም ተውኝ እስኪል ድረሱልኝ ነበር የምንጨቀጭቀው። በቃ ንገራት እያልኩ ጠይቀው ነበረ እና አንቺ ደግሞ እንደዚህ ሆነሽ ከአንቺ እንደዚህ ነገር መደበቁ እኔም በጣም አናዶኛል፣ አስከፍቶኛል። ዶኖሽ በጣም ይቅርታ ስትላል ነበረ። ዶኖሽ ደግሞ ዳሪያ አልተናደድኩብሽም ትላታለች። ዳሪያ እያለቀሰች ነበረ። ግራ ገብቶኛል። በቃ በአንድ በኩል እዚህ ጋር ቤተሰብ ያለ፣ በአንድ በኩል ከስራ ተባረር ያለው ምኑን ከምኑ እንደማመጣጥ ነው ማላቅም እያለቻን ነበር። ዶኖሽ አይዞሽ እያለቻ ነው። ለምን እንደተባረረች ጠይቀቻት። አለቋዋ ተጨቃጭቋት ዝም ብሎ ከመሬት ተነስቶ እንዳባረራት ምክንያቱ እየነገረቻን ነበረ። ዋናው ነገር ግን አንቺ ደህና መሆንሽ ነው፣ ችግር የለም ስለኔ ታስቢ ትላለች ዳሪያ እያለቀሰች። ሴርዳርን መቼም ይቀራለውም ትላለች ዶኖሽ። ይቅር እንዳትዩ የዋጋውን ያግኝታ ውስጥ በደንብ ይቀጣበት። ዋናው ነገር ግን አንቺ ሕክምና ማግኘትሽ ነው። እሺ በግማሽ ሕክምናሽ እንዳታቆሚው፣ ከጊዜ ወደ ጊዜ እየተሻሻልሽ መምጣት አለብሽ። ሌላ ዶክተር ደግሞ እንፈልጋለን ስትል ነበረ። ከዛ ዶኖሽ በተደጋጋሚ ቴክስት እየገባላት ነው። ደግሞ ይደውልላታል። ስልኩን አንሺው ቴክስት መልሽ እንጂ ምናልባት አባዬ እኮ ይሆናል ስትላት ነበረ። ኧረ አባዬ አይደለም ዳሪያ አባዬ አይደለም ትላታለች። ከዛ ታዲያ ማን ነው ስትላት ኡዛይ የሚባል ነው ትላታለች። ኡዛይ ማን ነው ብላ ዳሪያ ጠየቀች። ከዛ ዶኖሽ ዝም ብላ ይቻት እስኪ አንሺው ምንድነው የምታይኝ ዝም ብለሽ ትላታለች። አላነሳውም ብላ ዶኖሽ ድርቅ አለች። ይህን ጊዜ ዳሪያ ስልኩን አነሳችው። ሄለው እየሰማኝ ነው፣ ይሄ የዶኖሽ ስልክ ቁጥር ነው። እሺ ምን ነበረ ስትል ነበረ። አሀ እርግጠኛ ነሽ ይሄ የሷ ስልክ ነው? ምክንያቱም ስልክ አነሳሰሽ ልክ እንደሷ ነበረ። የሚገርም ነው፣ በደንብ ነው የምትመሳሰሉት ሲላን ነበር። አዎ እኔ እሷ ረዳት ነኝ፣ ምን ትላለህ አለችው። ጥሩ እሺ እንደገና ድምጻችሁም ደግሞ ይመሳሰላል፣ እንዴት የሚገርም ነው፣ ተአምር ነው ሲል ነበረ። አዎ ግን ባህሪያችን በጣም ይለያያል፣ እሱን ያልገባ ነገር አለችው። ከዛም በኋላ ምን ነበረ ብላ ጠየቀችው። ዶኖሽ ማግኘት ፈልጌ ነበረ። ዶኖሽ የለችም እንዴ? ለማንኛውም 5 ሰዓት አካባቢ ላይ እጠብቃታለሁ ብሎ የካፌውን ስም ነገራት። እሺ ትመጣለች አቶ ኡዛይ ችግር የለም ብላ ስልኩን ዘጋቸው። ኡዛይ ገረመው። እንዴት ብሎ እያሰበ ነበረ። ዳሪያ ምን እየሰራሽ ነው ትላታለች። በአንድ በኩል ዶኖሽ እንዴ አንቺ ራስሽ ምን እየሰራሽ ነው? እስኪ ተረጋጊ፣ እስኪ አንቺ ቆይ ለራስሽ ጊዜ እኮ ያስፈልግሻል። ማን ነው ግን ስትላ ነበረ። እኔ እንጃ አላውቀውም፣ መጽሐፌን አንብቦታል እና የሆነ በቃ በአጋጣሚ እንገናኛለን ቶሎ ግራ ገባኝ፣ አንዳንዴማ እየተከታተለኝ ነው የሚመስለኝ ትላታለች። እና ስልክ የተቀያየራችሁት እሱንም በአጋጣሚ ነው ስትላ ነበረ። ኧረ እኔ በግድ አስገድዶ ነበር የወሰደው፣ እሱ ነበር የወሰደው ስልኬን ትላታለች። ይሄ ማለት ይወድሻል ማለት ነው ትላታለች። ዳሪያ ባክሽ እኔ እንደዘን ነገር አስጠቶኛል፣
በእንደዚህ አይነት ጉዳይ መጨመላለቅን ይሰለቸኝ ትላታለች። ዳሪያ ደግሞ ይኸውልሽ ዶኑሽ እንደዚህ አትሁኝ፣ ይኸውልሽ አሁን አንቺ ለራስሽ ጊዜ ያስፈልግሻል፣ እሺ ተይው በቃ የሲርዳርን ነገር ለመርሳት ሞክሪ፣ እኛውን እንሂድ እያለቻት እንዲሄዱ እያበረታታቻት ነበረ። ከዛ ቱርካን ወደ ቤት እንደተመለሰችና ከሶመር ጋር መኖር እንደጀመረች ለዴፍኒ ብላ ይህም ትንሽ ቀናቶች እንደተቆጠሩ ለዶኑሽ ነገረቻት። ዶኑሽ ገረማት። ከመቼው ታረቁ ብላ እየጠየቀቻት ነበረ። አሁን እነሱ እኮ እንደዚህ ናቸው ብላ ዳሪያ ትናገራለች። በሌላ በኩል ኦዛር አሁንም ቢሆን ከሩቻን ጋር ነው። ሩቻን አሁንም ቢሆን ኮማ ውስጥ ናት። እሱ ግን በመስታወት ዝም ብሎ ይመለከታታል። ድንገት ሙጅጋን መጣች። አቶ ኦዛር እንዴት ነህ? እኔ እኮ የሆነውን ነገር ሲነግሩኝ አላመንኩም ነበረ። ማንን ቆይ እንደዚህ ያደረጋት ማን ሊሆን ይችላል እያለችው ነበር። እሱ አላወኩም እያላን ነበር። በድንገት ዳሪያና ዶኑሽ መጡ። ሲመጡ ዳሪያ ሙጅጋንን ስታያት ገረማት። ከዛም በኋላ እነዚህ እንግዲህ እያለ በአንድ በኩል ኦዛር ያስተዋውቃል። እነሱ የአቶ ሳድቅ ሴት ልጆች ናቸው አይደለ በማለት ሙጅጋን ጠየቀች። ከዛ ዳሪያ አባዬን በምን አወቅሽው ብላ የጠየቀቻት ነበረ። አንዳንድ አጋጣሚዎች ከጥሩ ሰዎች ጋር ያገናኙሻል እንደዛ ነው ትላታለች። ዳሪያ እንዴት ሊገናኙ ቻሉ ብላ ራሷን እየጠየቀች ነው። በአንድ በኩል ዶኑሽ ሩቻን ዝም ብላ በመስታወት እያየቻት አዘነች። ዶኑሽ የካንሰር ታማሚ መሆኗ ከተረጋገጠ በኋላ ከኤሽጋር ወደዚህ ወደ አይቫክ መታ እንድትታከም ብዙ የለመነቻትና ያሳመነቻት ሩቻን ናት። ሩቻን ብዙ ጥራለች፣ ሞክራለች። ዶኑሽ ይህን ውለታዋን አትረሳም። በአንድ በኩል ደግሞ ቱርካን ብቅ አለች። ቱርካን እየመጣች ወደ ሆስፒታል ልትገባ ነበረ። በረጋ ቆመችና አቅማማች። የምር ልግባ ብላ ራሷን እየጠየቀች ነበረ። ከዛ ያስታወሰችው ሩቻንን ስታንቃን ነበረ። ልጄን ወሰርሽብኝ፣ እገልሻለሁ፣ በማይሆን ሁኔታን የመጣሽብኝ አጠፋሻለሁ ብላ ስታንቃት ተዛላትና ተረበሸች። አይ ይቅርብኝ ብላ ልትመለስ ነበረ። ከዛ በኋላ በድንገት ሶመር ያገኛት። ሶመር እየመጣ ልትመለስ ነበረ። ቱርካን ይላታል። ከዛ እሷ ሶመር እያለች ትመለከተዋለች። ከዛ ሶመር እንዴ አትገቢም እንዴ የማየውን ሁኔታ አየሽው እየተመለሽ ነበረ ይላታል። ከዛ እሷ ኧረ አልገባውም እንዴት ብዬ ስትል ነበረ። ችግር የለም እያለ እጇን ይይዛል። ቱርካን እንደውም ይሄ ለኔና ላንቺ ጥሩ እድል ነው፣ ጥሩ አጋጣሚ ነው እያለ እሷን እጇን ይዘው ያባብላል። እነ ዶኑሽ እዛ ሆስፒታል ናቸው። በድንገት ሶመርና ቱርካን እጅ ለእጅ ተያይዘው እየመጡ ነበረ። ሁሉም ትኩር ብሎ ተመለከቷቸው። ዳሪያም ዶኑሽም ኦዛርም ክው ብሎ ነበር የሚመለከቷቸው። ምንድነው የሚያደርጉት ብለው አፍጠው ይታዘባሉ። ከዛ ሶመርና ቱርካን እጅ ለእጅ ተያይዘው እየቀረባቸው ከዛ በቀጥታ ዶኑሽ እህቷን ሄዳ እያቀፈቻት ሶመር እጇ አለቀቀ። ዳሪያ መጣች። እንዴ ቱርካን ምን እየሆነ ነው ያለው? ከወንድሜ ሶመር ጋር ምንድነው እጅ ለእጅ ተያይሹ? ምንድነው ነገሩ ስትላ ነበር። ዳሪያ ይሄ ጊዜው አይደለም፣ ይሄ ያው የምናወራበት ጊዜ አይደለም ስትላ ነበር። አሃ ታረቃችሁ ማለት ነው ብላ ዶኑሽ ጠይቃለች። አይ ለዴፍኒንግ ብሎ አንድ ላይ እንድንሆን ጥያቄ ቀርቦልኛል፣ እኔ ግን እስካሁን ድረስ ግራ ገብቶኛል ትላለች። ካርታ ለምን ሊሆን ነው? ከሱ ጋር በሚስጥር ተጋብተሻል ነበር እንዴ? ከሱ ጋር ያለው ነገር ሳታስተካኪ ነው እንዴ ትላታለች። ዳሪያ ጭቅጭቅኝ በእናትሽ አትነዝንዥኝ፣ እኔ ራሴ ስንት ነገር ውስጥ እያለፍኩኝ ነው ትላታለች። ዋው ሁል ጊዜ አንቺ ነሽ አይደል የምትጨነቂው? ሁል ጊዜ አንቺ ነሽ የምትፈተኙ፣ በጣም ያሳዝናል እያለቻት ነበር። ድንገት ሶመር መጣ። በቃ እነርሷን አናግሬያታለሁ፣ ቱርካን ትገቢያለች፣ ችግር የለም እሺ ችግር የለም። ሩቻን ራሷን ባታቀም ነገር ግን የምታወሪውን ነገር ትሰማሻለች፣ ችግር የለም፣ ዋናው ነገር ያንቺ መኖር ነው እያላን ነበረ። ቱርካን ለምን ሩቻን አጠገብ መሄድ እንደፈለገች ሶመር አልገባውም። ነገር ግን አሁን እንድትገባ ሊያመቻችላን ነው። በሌላ በኩል ዶክተሩ አይሊ ወደ እነ ዶኑሽ ቤት እየመጣች ነው። ኔዜት በሩን ከፈተች። አንቺ ደግሞ ምን ልትሆኝ መጣሽ? ምን ልትሰሪ መጣሽ? ምን ዶኑሽን ፈልገሽን የመጣሽ አለቻት። አዎ ዶኑሽን ነበር ፈልጌ የመጣሁት፣ ስልኬን አታነሳልኝም ማለቴ ዛሬ ደግሞ ህክምና ነበራት፣ የኬሞቴራፒ ህክምና ይቀጥላል እየታለች እባክሽ ፈልጌ ነው ስላ ነበረ። አዎ ጨዋታሽን በደንብ ተጫውተሽ ደግሞ አሁን መጣሽ አራለ ልክ እንዳዘንሽ ልብሽ እንደተሰበረ ሆነሽ መጣሽ። የእሷን ልብ ሰባብራችሁ በጣም ነው የምታሳፍሩት። ይሄ ሲርዳር የሚባል ሰው ደግሞ ሁለተኛ ደገሜ የእሱን ፊት ማየት አልፈለገም። እንዴት አይነት መጥፎ ልጅ ሆኗል ደግሞ እሱ፣ በጣም ያሳዝናል። አንቺ በአንድ በኩል ልጅቷን ለመፈወስ ትታገያለሽ፣ በአንድ በኩል ደግሞ እዚህ ጋር ልቧን የሚሰበር ነገር ታደርጊያለሽ። ምን ማለት ነው? እኔ ከአንቺ ይጠበቃል። ለማንኛውም ለጥሩ ነገር ሲባል እሷ ደህና ሆና ማየት ከፈለግሽ ከልጅቷ ራቂ፣ እሺ ከእሷ መራቅ አለብሽ እያለች ኔዜት በዚህ መንገድ አይሊን እያስጠነቀቀቻት ነበረ። ጥፊ ከዚህ እያለቻት ነው። አይሊን በጣም አዝና እየሄደች ነበረ። ኔዜት በአንድ በኩል የፋቴ ሚስት መጣኝ በቃ ብላት ከቤት ትወጣለች። በሌላ በኩል ሙጅጋ ሳድቅን ልታናግረው መጣች። አሁን ቅርብ ጊዜ ሩቻና ይቻል ነበረ። ሁኔታዋ ደስ አይልም። አይ ህይወት ያላትም እኮ አትመስልም። በቃ ያቺ ማቃት ያቺ ጓደኛ ጠንካሯ እንደዚህ መሆኗ በጣም ያሳዝናል ትለዋለች። ምን ይባላል እንግዲህ ፈጣሪ ጤናን ይስጣት፣ ምን ይባላል ይላል እሱም ቢሆን። አቶ ሳድቅ አንተም ብትሆን እኮ እንዴ የቱርካን አባት ነህ፣ ቱርካን ደግሞ የሶመር የድሮ ሚስት ነበረች። ምንም እንኳን ቢሆን በመካከላችሁ ዝምድና አለ። ዳሪያ አሁንም ቢሆን የእነሱ ልጅ ናት። ምን ታስባለህ? ምናልባት ሄደህ ብታያት ጥሩ አይመስልህም አለችው። ኧረ አላረጎም እኔ ማለት ሶመር በጣም ተአናዶኛል። እኔ ከሱ ጋር መታየት ራሱ አልፈልግም፣ ከሱ ጋር በተመሳይ መንገድ ራሱ መሄድ አልፈልግም ይላታል። ገብቶኛል፣ ይገባኛል፣ እረዳለሁ እኮ ግን ይሄ ደግሞ የግል ምክንያት ነው። ይሄ እኮ የግል ምክንያት ነው። ምን ይመስላል ምለ ቆይ መጥፎ ቀን አሳልፋችኋል። እሺ አሁን መጥፎ ሁኔታ ላይ ያላችሁት እንበልና እስከዛ ድረስ ከኋላ ስታስታውስ ጥሩ ቀን አልነበረም? ጥሩ አጋጣሚዎች ምለ ቅርብ ጊዜ እንኳን ሶመር ዴፍን እንዲያይ አልፈቀድክለትም ነበረ? ፈቅደለታል እኮ። ይሄ ማለት ምናልባት ሶመር እስኪመጣ ድረስ ምንም ችግር የለውም ነበር ማለት ነው፣ ወደ ቱርካን ህይወት ውስጥ ድጋሚ ለመግባት እስከሞከረበት ሰዓት ድረስ። እና አቶ ዛረም ቢሆን በጣም ተጎድቷል፣ በጣም አዝኗል። በዚህ ሳለ ከጎን ሆነው የሚያጽናናው ሰው ይፈልጋልና በዚህ ሳለ መቼስ ቂም መያዝ አይከብድም እያለች እያስረዳችሁ በድንገት ኔዜት መጣች። ኤፍራን እያገኛን ነበረ። እንዴ ኔዜት ቆይ
እንዴ እያላን ነበረ። ምን ሆንክ ደግሞ አንተ ወንድሜ ማየት አልችልም እንዲህ ስትለው ነበረ። ከእንግዳ ጋር ነው ያለው እባክሽ ቆይ አንድ ጊዜ ሲላ ነበር። የምን እንግዳ የምን ስፔሻል እንግዳ ትለዋለች። የወይዘሮ ሩቻን ጓደኛ ናት እንደዛ ነገር ነው ሲላ ነበር። ኧረ ነው እንዴ በማለት ቶሎ እያለች ወደ ውስጥ እየገባች ነበረ። ወደ ውስጥ እየገባች ሙጅጋ ልታሳምነው እየሞከረች ነበረ። ሩቻን እንግዲህ የራሷ ምክንያት ይኖራታል ማለቴ ከውጭ ሆነን ስንፈርደው እንደዛ ነው የሚሆነው፣ ግን በዚህ ሰዓት ደግሞ ተጎድታለች እሷን መጠየቅ ደግሞ አለብህ እያለች አንቺ ደግሞ ከኔ የመጣሽው ትላታለች። ኔዜት ወደ እሷ እየቀረበች ለምን እዚህ መተሽ ስለሷ የምታወሪው ስለ ሩቻን መስማት አንፈልግም ሩቻን እኛ ምን ታደርግ እንላለች ስትል ነበር። ሙጅጋ እንደነገጠች እንዴ ኔዜት ወደ ራስሽ ተመለሽ ምን እያልሽ ነው ያለሽው ሲል ነበረ። አንቺ እሷ ጓደኛ ነሽ ለጓደኛሽ ልትከላከይ ነው የመጣሽው ምን ማለት ነው? በጣም ነው የሚያሳፍረው። ሩቻን ማን እንደሆነች ግን ታውቂያለሽ? ሩቻን ኮርማ ማለት በጣም የምታስጠላ ሰው ናት ብላ ስትናገር ነበረ። ሳደቄቱን ለማረጋጋት እየሞከረ ነው። አንተ ከዛች ሩቻን ከምትባል መርዛም እባብ ጓደኛ ጋር ምን ታደርጋለህ እዚህ ስትለው ሙጅጋ ምንም ሳትል እየወጣች ነበረ። ሙጅጋ እንኳን እንዴ እያለ ሳደቅ ሊከተላት ሞከር አልቻለም። አንቺ ምን እያረግሽን ያለሽው ኔዜት እያለ እየተቆጣ ነበረ። ቱርካን በሌላ በኩል ወደ ሩቻን ክፍል ገባች። ሶመር በመስታወት እያየ ነበረ። ሩቻን እውነቴ እንዲፈጠር ፈልጌ አላቅም ነበር በጣም ይቅርታ ግን በልጄ የመጣሽብኝ በልጄ በደካማ ጎኔን የመጣሽብኝ ይኸውልሽ እኔ ሁል ጊዜ ያንቺ ነገር እንደለበለበኝ ነው አንቺ እንደጎዳሽኝ ነው በፍቅርም በንዴትም በብስጭትም በሁሉም ነገር ታሳምምኛለሽ እኔ ምን ማድረግ ነበረብኝ ብላ ቱርካን አምርራ እያለቀሰች ነበረ። መቼም ይቅር አልልም አንቺ ላይ አንድ ነገር ቢሆን ብላ ብዙ አለቀሰች። ቱርካን እንደዚህ ሆና ስታለቅስ ሶመር እያያን ነበረ። በተለይ ደግሞ እጇን እየሸፈነች የተባጨረውን እንዲህ ስትሆን ምንድነው ነገሩ ይላል። ኡዛይ ቁጭ ብሎና ዳሪያን እየጠበቀ ነው። መጡ። ዶኑስ ስታየው ፈራች። ከዛ ዳሪያ ኧረ ደስ የሚል ልጅ ነው ነይ እያለች አስገባቻት። ፊት ለፊት እንድትቀመጥ ካረገቻ በኋላ በቃ እኔ ልሂድ ብላ ሄደች። ከዛ ኡዛይ ፊት ለፊቷ ተቀመጠ። ዶኑሽን ሊያወራት እየሞከረ ነበረ። የሚጠጣ ነገር ቡና ይምጣልሽ በስኳር ነው ያለ ስኳር ነገሩ ያለ ስኳር ነው የምጠጪው ይላታል። ገርሟት አየችው። አዎ ገጽ 223 ላይ ስኳር የሌለው ቡና መቶልን ጠጣን የሚል ጽሑፍ አስታውሳለሁ። ሶስቱ ታማሞች እያለ አስታወሳት። ሳቀች። በሌላ በኩል አይሊን ሴርዳር ልታናገረው ወደሚሰራበት ቢሮ እየገባች ነበረ። ዶኑሽን ለማሳመን እንደሞከረችና ቤቷ ሄዳ ብዙ ነገር ለማለት እንዳሰበች ነገር ግን ዶኑሽ እንዳጣቻት ከአክስቷ ኔዜት ጋር ተጣልታ ተጨቃጭቃ እንደመጣ ነገረችው። በመጨረሻም አሁን ለምሮ የምታዝኝልኝ መጀመሪያውን እንፋታ ብዬሽ እያላን ነበር። ከሷ ጋር መጨቃጨቅ ጀመረ። ውጪልኝ እያላን ነበረ። ተናዳ ትታወጣች። በሌላ በኩል ዶኑሽ እና ኡዛይ አሁንም እያወሩ ናቸው። ከዛ ኡዛይ እስኪ ምንድነው እያሰብሻለሽ ንገሪኝ፣ ስታወሪም ልክ እንደ ጓደኛሽ ሆነሽ ስለ ጓደኛሽ እንደምታወሪ ሆነሽ አውሪ ይቀልሽ ሆናል አላት። ጓደኛዬ በጣም በብዙ ነገር ውስጥ እያለፈች ነበረ። በጣም የምትወደው የምታፈቅረው ፍቅረኛዋ ድንገት ተሰናበታት። ለረጅም ዓመታቶች ሁለቱም ተዘጋግተው ዝም ተባብለው ከዛም በኋላ ድንገት ካንሰር እንዳለባት ተነገራት ስትለው በጣም ነበር ያዘነው። ከዛም ሕክምናውን እየታተለች ነበረ። ድንገት ፍቅረኛዋም ተመለሰ። ድጋሚ ተስፋ ዘራባት። በህይወቷ ውስጥ ደስተኛ ልትሆን እየሞከረች ነበረ። ከዛም በኋላ በድንገት ያ ፍቅረኛዋ ከዶክተሯ ጋር ባለትዳር እንደሆነ አወቀች። ከዛ በዚህ መንገድ ሞተች ማለት ነው ብላ ነገረችው። ደነገጠ፣ ገረመው። በጣም ጠንካራ እንደሆነች እየነገራን ነበረ። ታዲያ ሕክምናሽስ አላት። ሕክምናማ በባዶ ይቀራላ ስትለው እጇን ያዘ። እጇን ይዞ ሕክምናሽንማ መቀጠል አለበሽ ብሎ እያጽናናን ነበረ። ፍጥጥ ብላ አየችው፣ ገርሟት። በሌላ በኩል ሙስጠፋ ልጁን ኤፌን ከትምህርት ቤት ሊያመጣ በርጋ ነበር። ድንገት ዳሪያን ያገኛት። መጨቃጨቅ ጀመሩ። ምን ታደርጋለሽ እዚህ እያላን ነበረ። ስራ አልነበርሽ ወይ ምን ልትሆኚ መጣሽ አላት እየተቆጣት። አትጨቃጨቀኝ እኔ አሁን ከስራ ተባረረ ያለው ብላው ሄደች። ንተርካቸው ገና እዚህ ጋር እየተጀመረ ነበረ። በሌላ በኩል ዴፍኒ እና ኪራስ እጅ ለእጅ ተያይዟል። ከክፍል አብሮ እየወጡ እንዴ እናንተ ቆይ አብራችሁ መሆን ጀመራችሁ እንዴ በላይ ሆነች ህፃን ልጅ እየጠየቀቻቸው። አዎ ምክንያቱም ዴፍኒ እህቴ ናት፣ ቱርካን ደግሞ እናቴ ናት ብላ ኪራስ ስትናገር ድንገት ሚኔ ሰማቻት። ሚኔ ደነገጠች። አሁንም ቢሆን እነ ሶመር የሩቻንን ነገር ይከታተላሉ። ቱርካን ልክ ሩቻን ትነቃለች በተባለ ቁጥር አሁንም በጣም እየፈራች ነው። ካሁን ታወቀብኝ ብላ ስጋት ውስጥ እየገባች ነው። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች ወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።